የዘንድሮው የ2026 የፊፋ የዓለም ዋንጫ አዲስ የሽልማት ፎርማት ይዞ መጥቷል። ቤተሰብ እናንተም በተደጋጋሚ ላይ እንደጠየቃችሁኝ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ለሮድሪጎ የሸለሙት የወርቅ ቀለበት ከየት የመጣ ነው? እኛ የምናውቀው እስካሁን ከተካሄዱት የዓለም ዋንጫ ውድድሮች ውስጥ ሽልማትኛ የምናውቀው የወርቅ ዋንጫ ወይም የወርቅ ጫማ ነው። የዘንድሮው ግን ለየት ይላል፣ የወርቅ ቀለበት ነው የተሰጠው ብላችሁ በተደጋጋሚ ኮሜንት ሴክሽን ላይ ጠይቃችሁኛል። እሱን አብራራለሁ። እናንተ ኮፒ ሊንክ ሼር እያደረጋችሁ ተከታተሉኝ። ነገሩ እንዲህ ነው። በአሜሪካ ምድር በኤንቢኤ ናሽናል ባስኬትቦል አሶሲዬሽን ላይ ክለቡ ዋንጫ እንዲበላ ትልቅ አስተዋጽኦ ላደረገው ተጫዋች የወርቅ ቀለበት ይደረግለታል። የወርቅ ቀለበት ይሸለማል እያልኩ ነው ቤተሰብ። ከዛም ፎርማት በመነሳት ነው ዘንድሮም ጃኒ ኢንፋንቲኖ ለሮድሪጎ 100 ግራም መመዘን የምትችለውን ቅንጡ የሆነች በጣም የምታምር የወርቅ ቀለበት ድንገት የስፔን ብሔራዊ ቡድን መቀየሪያ ክፍል ገብተው ሰርፕራይዝ አድርገውታል። ይህቺ የወርቅ ቀለበት $150,000 የምታወጣ ሲሆን ወደኛ ስትመነዘር 12 ሚሊዮን ዋጋ ታወጣለች። ኮፒ ሊንክ ሼር እያደረጋችሁ ፈጣን ትኩስ መረጃ